አትንካኝ አትምተኝ በመማታት እጠፈጥፍሃለሁ በደንብ እጠፈጥፍሃለሁ እየሰማኸኝ ነው በደንብ እጠፈጥፍሃለሁ ይሄ ልጅ ታውቀዋለህ አይደል ቁጭ በልና በስተክል አውራኝ በስተክል ስታወራኝ እነግርሃለሁ ታውቀዋለህ ስለመታይ መነግርህ ነገር የለም ታውቀዋለህ አውቀዋለሁ አንተ ብቻ አይደለህ እኔ እንደው ቢሻልህና ቆመ በደንብ ብትለው ደስ ይለኛል ነው ወደዚህ እየሰማኸኝ ነው እንደፈለገ ያደረገኝ እንደፈለገ ይሆነብኝ ልጅነቴን ሳላጣጥም ሴትነቴን ሳላውቀው ያደኩ ሰው ነኝ እሱን በደንብ አድርጌ በተግባር አሳይካለሁ ማን ነኝ ብለሽ ነው የምታስበው በተግባር ታይዋለህ እሱ ጭቃኔ በጣም ጓጓው እውነት ይሄንን ነገር ለማየት ምን ልታረጊ ነው እሱን ላሳይክ አይደል ምን ልታረጊ ነው ስልኬን አምጣ ምን ልታረጊ ነው ስልኬን ስጠኝ ብያለሁ እና ይለቀቃችሁትን ሰውዬ ሳየው እኛ አስፈራለሁ የሆነ ልጅ ከሱ ጋር በጣም ብዙ ጊዜ አያቸዋለሁ እዛው ሰፈር ውስጥ ነው እዛው አካባቢ ነው አዎ እኛ አካባቢ አዎ እሺ በቃ ይቅርታ ማን ነው ሳትቸግረይሽ አይ አይደለም ኮሺ በቃ ይቅርታ አልኩህ አይደል እንዴ በቃ ልቀቀኝ ምን አገባ ምንድነው ምንድነው ሰውዬው ወጥቶ ሄዷል ብዙ ጊዜ አምልጧል በዛውም ልክ ደግሞ በጣም ብዙ ጊዜ ታስሮ የተፈታ ልጅ እና የሆነ እንዴት ልበልክ የሆነ ማይያዝ ማይጨበጥ ነገር የለም እንደዛ አይነት ሰው ነውና አንተ ምንድነው የምትፈልገው ምን ሰምተህ ነው ምንድነው የምትፈልገው ጸብ ነው የምትፈልገው እንዴ አየነህ እኮ ስታርግ የነበረው ነገር እሷን ያረኳትና አሁን የምትለው ነገር ነፍስ መግደል የተለያየ ነገር ነው ተገላለህ ሰው እያልኩ ነው ምንም አይነት ነገር ኪሱስ ካለ ይጠቅመናል መጥቶልህ ስጣን ቦርሳው ለኔ ይስጠኝ በደንብ ቼክ ቁጭ በደንብ ቼክ አድርጉልኝ በደንብ የት ነው ተወልደህ ያደግከው አንተ እዛ አገኘኝ ቦታ እዛ ሰፈር ተወልደህ እንዳላደግክ አይገርምህ የት ነው ያደግከው አዎ ያገኘኝ ቦታ አልኩህ እኮ እዛው ሰፈር ላይ ነው ያደግከው እዛው ነው ተወልጄ ያደግኩት እና እንደዚህ መታወቂያ ምን ያደርግልሃል ሶስት አይነት ነው ሶስት መታወቂያ ነው ያለው የአንድ አካባቢ ነው ወይስ የተለያየ ወረዳ ነው አንድ አካባቢ ላይ ማን ሶስት መታወቂያ ይሰጣል አርቲፊሻል ካልተሰራው ብዬ ነው እሱን ዳታቤዝ ላይ እናየዋለን ምንድነው የሶስት መታወቂያ ማንነት የሚገልጽ መታወቂያ ነው ሶስት እንዴት ማንነት ነው ያለ ሶስት ማንነት አይደለም አንድ ነው ያለ መታወቂያ ደግሞ ማንነት የሚገልጽ ነው እንዴት ነው ሶስት መታወቂያ ልታወጣ ይችላልከው አንድ ግለሰብ ሶስት መታወቂያ ሊያወጣ አይችልም ይሄ ደግሞ ግልጽ መጀመሪያ አሰራራችሁን አስተካክሉ ማለት አስተራራችሁ በቃ እኔ ፎርጅድ አላሰሩም በትክክለኛ የተቀበልኩት ነው እኮ አምታተህ ክፍለ ከተማ ላይ ማሰራራችሁን አስተካክሉ አምታተህ በየወረዳውና በየቀበሌው ይሄድክ መታወቂያ ታወጣለህ 10,000 5,000 ሰጡ ደስ ይያሉ ቂጡን እየቆላ የሚሰራል መጀመሪያ እነሱን አስተካክል ታዲያ ይሄ እኮ እንዴት ነው የሚናገሩኝ እኔ ካሜራውን ማጥፋት አልፈልኩም እኮ ለዛ እኮ ነው እንደዚህ ታግሽ የማናገረው ባይጠፋም የሚሆነው ነገር ማድረግ ነው እንጂ ከየት የመጣው ተጠ ይኸውልህ እኔ ስሜት አታርገኝ እየሰማኸኝ ነው አይደል እያንዳንዷን ነገር እንደነግረኝ እፈልጋለሁ ተረጋግቼ እየጠየቅኩ ነው ሰማኝ እንደዚህ አይደለም እኔ ዴቭን ታውቀዋለህ አይደል ዳዊት ብዙ ዴቭና ዳዊት የሚባሉ ሰዎች አሉ ማን ታውቀዋለህ ይኸውልህ ሰማኛለህ በደንብ ታውቀዋለህ እዛ ጉርጓድ ውስጥ ተጨምረው የነበረው ሰው ነው ማን ነው እሱ ዳዊት ማለት ጋዜጠኛ ዳዊትን በደንብ ታውቀዋለህ አላውቀውም ምን ያልኩት ማቆ ነገር የለም ምን ትናንትና ያዝነው እንዴ ፎቶ ወስደኝ እስቲ ይዘነው እንሄዳለን አስፈላጊ ፎቶ ወስደኝ ልጅ አታውቁም አላውቀውም ይሄ ልጅ አታውቁም አንተ ተቀቀና አውቀዋለሁ ምን ይፈጠር እኔ ልጅ ይዞ ነው አልኩ አብረኸው ስትሰራ ነበር ራሱን የጠቆመው አብረህ አልሰራሁም ጓደኛ አብረህ አንተ ዝም በል አትንካኝ አትምተኝ በመማታት እጠፈጥፍሃለሁ በደንብ እጠፈጥፍሃለሁ እየሰማኸኝ ነው በደንብ እጠፈጥፍሃለሁ ይሄ ልጅ ታውቀዋለህ አይደል ቁጭ በልና በስተክል አውራኝ በስተክል ስታወራኝ እነግርሃለሁ ስለመታይ መነግርህ ነገር የለም አውቀዋለሁ ልጁ ጠቁሞናል ስላንተ ምን ብሎ የራሱ ጓደኛዬ ነው አውቀዋለሁ አብሮ አደጌ ነው ጠቁሞናል ምን ብሎ ነው የሚጠቁመው አብረን ነው ወንጀል የሰራነው ብሎ ጠቁሞናል መቼም አይደለም አውቀዋለሁ እንዴ አልሰራውም በሰራ ራሱ ግን እንደማይላ እንደታሰረ ታውቃለህ አውቃለሁ እንደታሰረ ነገርኩህ አሁን እሱ ይኸውልህ እየሰማኸኝ አይደል መሰለኝ እኔ
ማድረግ ያለብኝን አደርጋለሁ። ችግር የለውም። ዱላ ነው የምፈልገው። ገብቶኛል። በደንብ አሳሬን ማበሬ ይሆናል። ችግር የለውም። እስቲ ለመጨረሻ ጊዜ ልጠይቅህ። ታውቃለህ? አታውቅም? አውቀዋለሁ አልኩህ እኮ። እሱ ደግሞ ጠቁሞናል ወንጀል እንደሰራችሁ እያልኩ ነው። ሰማኸኝ አይደለ? ለምንድን ነው ልትገሉት የሞከራችሁት? ለምንድን ነው የሚለውን ነገር ነግሮናል። ማን ይላክ? አታውቃትም። ብነግርህ ምን ያደርግልሃል? አሪፍ። እንደዚህ ሲሆን አሪፍ። እሺ፣ ስለሷ ሁሉንም የምታውቀውን ነገር እንድነግረኝ ይፈልጋል። ሁሉንም አላውቃትም። በቃ በሱ በኩል ነው የመጣችሁ። ነገረችን፣ አለቀ። ማለት አስፈራሩት ነው ያለችን። አስፈራራ ነው፣ አለቀ። አስፈራሩት ወስዳችሁ ጉድጓድ ውስጥ ከጣላችሁ መጣላችሁ ነው ማስፈራራት ማለት ለእናንተ? እንደዛ ሰው እስከሚሞት ድረስ እኔ የዴቭን ጥንካሬ ነው ያዩት ቤተሰቦች። እንደዛ ተደርጎ ሰው አይድንም። እውነት ይኸውልህ፣ በቃ አንወሻሽ እባክህ። እኔ ካሜራት ብቻ አንተን እኔ ዋጋህን መስጠት ለእኔ በነገራችን ላይ በጣም ቀላል ነገር ነው። በጣም ማለት ነው። እዚህ ጋር የምታያቸው ሰዎች ማለት ነው ሊያጨበጭቡልኝ አይደለም እዚህ ጋር የቆሙት። የሚያስፈልግ ከሆነ አሳረህን ያብለዋል። ስልጣን በቃ ወይ ሰማኸኝ አይደለ? እስቲ የሆነ ነገር ከተናገረ ብዬ እኮ ነው እድል እየሰጠሁት ነው። ስልጣንና ለእኛም እድል ስጠን። ይሄ ምን አባቱ? እኔ እኮ መጀመሪያም ነግሬሃለሁ እኮ። በስትክክል ቁጭ ብለህ ጠይቀኝ ልነግርህ እችላለሁ። ስለደበደብከኝ ምንም የምታመጣው ነገር የለም። እስር ቤት ለምጄዋለሁ። እስር ቤት አይደለም የምገባው። ሰማኸኝ? እስር ቤት አገባም። እስር ቤትማ ለምደሃል። ተረፈ ነው ተናገራ። ተረፈ አንደኛው ተፈሪ፣ አንደኛው ደግሞ ሰለሞን ነው የሚለው። ሶስቱ መታወቂያ ስማቸው የተለያየ ነው፣ ፎቶአቸው አንድ አይነትም ቢሆን። ስለሱ መልስ አለ? ምንም የለኝም። ካሜራውን አጥፉትና ልክ አስገቡልኝ። የምፈልገው እሱ አሁን እኔ ትግል አልፈልግም። አምጣው ስጠልኝ። ተነስ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምንድነው እንደዚህ የምትደበድቡት? ሰው በረደልህ? ምንድነው የሚወርድልኝ? እግሬን እኮ ነው የሰበራችሁኝ እኮ። ስለሚያስፈልግ እኮ። ለምንድን ነው? የትኛው ወገን ነው እንደዚህ ያስፈልግ ነበር? እንደ ተቢተ እግርህ አይደለም ጀርባህን ነበር መስፈር አንተ። ሁለተኛ እዛ ጋር እንዳትቀመጥ እሺ። አሁን ይኸውልህ ድጋሜ ወደ እነሱ መሄድ እኔንስ ምንም አልናገርም እንትንም ብለሃል። ወደ እነሱ መሄድ የምፈልግ ከሆነ ወስዳለሁ፣ ችግር የለውም። ሰማኸኝ አይደለ? እያንዳንዷን ነገር እንድትነግረኝ እፈልጋለሁ። እያንዳንዷን ነገር ማለት ነው። እንዴት ነበር ልገሉት ያሰባችሁት? ይኸውልህ ሁሉንም ነገር በነገራችን ላይ ሰምተነዋል ከጓደኛ። ከአንተ ደግሞ በደንብ ማረጋገጥ እፈልጋለሁ። እየሰማኝ ነው አይደለ? አዎ እየሰማኝ። እያንዳንዷን ነገር እንዴት ነበር መግደል የምትፈልጉት? አንደኛ ስልክ ሳይለንት አድርጉልኝ እናንተ። እንዴት ነበር መግደል የምትፈልጉት? የልጁ ነው። ወጣ በሉና አንሱትና ማን እንደሆነ አረጋግጡልኝ። ይኸውልህ እንዴት መግደል እንደፈለጋችሁ ለማስፈራራት ነው ምናምን ብለህ ዋሽተኸኛል አውቃለሁ። ድጋሚ ደግሞ እድል እየሰጠው ነው ሁሉንም ነገር እንድትናገር። እየሰማኝ ነው አይደል? ማን እንዳዘዛችሁ ዴቭን ደግሞ የሆነ ነገር ለማድረግ ሲሉ እዛው ሲወራ የነበረ ነገር የሰማሁ ነገር ካለ እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ሰማኝ?
ማን ያዘዛችሁ? ሴት ናት አልኩህ። ሴት ናት አልኩህ እኮ ይለኛል። ኢትዮጵያ ስንት ሴት ነው ያለው? ራሄል ትባላለች። እሺ አሪፍ። ራሄል ምንድን ነው ስራዋ? በቃ እንደዚህ ብዙ ስራ አሰርታኛለች። ሰው ማስፈራራት እንደዚህ። ዝም በል ማስፈራራት አትበል። ሰው መግደል ነው። ሰው መግደልም ማስፈራራትም ያው እንደዚህ አይነት ስራ ታሰራለች። ሰው መግደልም ማስፈራራትም ያው ነው። ዝም ብለው አይደል አንተ? አንተ ይሄ ህሊና የለውም እንዴ? እኔ ምን አይነት ጭንቅላት ነው ያለው አንተ? እየነገርኩህ ነው። ለኔ አይደለም ለሷ ያው ነው። ለሷ ያው ነው። ቀደም ላንተም ያው እንደሆነ ነው ያስረዳኸኝ። በነገራችን ላይ መገሉላት እናንተ ናችሁ አይደል? እኔ እሷን እምቢ ማለት አልችልም። ታስፈራለች በጣም ካንተ በላይ ከኔ በላይ እርኩስ ናት። እንደዚህ አይነት ፊት ይዘህ ከኔ በላይ ታስፈራራ ትችልኛል እንዴ? እሺ እሱን ስታያት ነው የምታውቀው። እሺ ቀጥል። ስራ ታዘናለች፣ እንሰራላታለን። ከዚህ በፊት ብዙ ስራ ሰርተናል አብረን። አለቀ በቃ። የብዙ ሰው ነፍስ አጥፍታችኋል? አዎ። ለምንድን ነበር እነዛ ሰዎች የገደላችኋቸው? ማውቀው ነገር የለም። እሷ ናት ያዘዘች። ምክንያቱም አታውቁም? የሚገደለው ህፃንም ቢሆን ግደሉ ካለቻችሁ ዝም ብላችሁ ሄዳችሁ ትገላላችሁ? ነገርኩህ እኮ ምን ያህል አስፈሪ ሰው እንደሆነች አንተ አታውቅም። ገባኝ። አስፈሪ ትሆንም ምንም ትሆን እምቢ ማለት አትችልም። እሷ አዛ እኮ ምክንያቱም ማወቅ አትችሉም? ለምን እንደምታደርጉት አንተ ነገር አትጠይቃትም። መጠየቅ አይደል ማውራት አትችልም። ቴክስት አደረግላለች፣ ፎቶን ትልክላለች፣ አለቀ በቃ። በአካል አግኝተህ ታውቃለህ? አንድ ጊዜ ተገናኝተናል። ምን አይነት ሰው ነች? ቀጠን ያለች ልጅ ናት። እሺ ጸይም ነገር ናት በቃ። ትዳር ምናምን አላት? አላውቅም። የግል ጉዳይ ህይወቷ ነው የምናውቃለሁ። ቦሴ ነች ብለሃል እኮ አለቀኝ ነች ብለሃል። አታወራንም እኮ አልኩህ እኮ። በቃ የምታዘውን ትእዛዝ እኛ መስራት ነው ስራችን። በምንድን ነው የምልክልህ? ቴሌግራም ላይ። ቴሌግራሙን እሺ፣ ቴሌግራሙን ቼክ አድርጉት። እሺ በቴሌግራም ምንድን ነው የምልክልህ? ፎቶ ብቻ ነው ወይስ ምንድን ነው? ፎቶና የሰውየውን ሁኔታ ያለበትን ቦታ የሚገኙበትን ቦታ አድራሻው ምናምን። አድራሻው አሁን እሷ ያለችበትን ቦታ ታውቃለህ? አላውቅም። አላውቅም። ትሄዳለህ እዛ ጋር? መሄድ አይደለም እነሱ ይጠይቁ። አንድ ቦታ አትገኝም። ስለዚህ የምትገኝበትን ቦታዎች በአጠቃላይ እኛ ከመፈለግ እኔ አንድ ቦታ ብቻ ነው የማውቀው፣ ሌላ ቦታ አላውቅም። አንዱን ቦታ ታውቀዋለህ? አንዱን ቦታ አውቀዋለሁ። በጣም ጥሩ። የምንፈልገውም እሱን ነው። በአካባቢዋ ላይ ጠባቂዎች አላት ወይስ እንዴት ነው? እሱን አላውቅም። ቤት ውስጥ ነው? አረ ወይ ለኔ ስጠኝ። ምንድን ነው የምትለው አንተ? እየነገርኩህ እኮ ነው ማቆም። ትሄዳለህ እነሱ ጠይቁ። እየነገርኩህ እኮ ነው ማቆም እኮ ሁሉንም ነገር እኔ እንድትዋሸኝ አልፈልግም። ቤት ውስጥ ስገባ ማንም የለም፣ ማንንም አላገኝም። እኔ ብቻዋን ነች? ብቻዋን ነው። ውጪ ምንም ማቆም ነገር የለም። ትንሽዬ ቤት ነው የምንገናኘው፣ ማንም ሰው አይኖርም። ትንሽ ናት ቤቷ? አዎ። በጣም ጥሩ። ስለዚህ ቴዳ ዴቭ ጋር እንውሰደውና አንደኛው ሰው እሱ መሆኑን እናረጋግጥ። ከዛ በኋላ ቀጥታ ወደ ተባለችው ሴት ቤት ብንሄድ ይሻላል። በጣም አሪፍ። ቴሌግራም ላይ የወጣው ፎቶ እስኪ ያሳይ። የሷ ፎቶ ነው? አዎ እሷ ናት። እቺ ነች? አዎ። ዝርክርኮች ቴሌግራም ፕሮፋይል እንኳን እያየህ ነው? ቆይ ምንም ልታረጋት ስለማትችል እኮ እንደዚህ ዝም በል። እሱን እናሳያለን። እሱ ምንም እንደማናረጋት እናሳያለን። በደንብ እናሳያለን። እኔ ግን አልጠገብኩም። ይሄ ልጅ በደንብ አድርጋችሁ እንድታናግሩልኝ እፈልጋለሁ። ሰዓት አለው። የት አባቱ ይሄዳል? እዚህ በኋላ ገብተሃል። እንደ በፊቱ እንደ ልብ ገብተህ የምትወጣበት ቤት የገባ መስሏል። በነገራችን ላይ ይሄ ፖሊስ ጣቢያ ገና ትቆያለህ እዛ ለመሄድ ማለት ነው። እዚህ በደንብ አድርገህ ታሽተህ እውነቱን ከወጣ በኋላ ነው እዛ የምትሄደው። ሰማኝ አይደል? ታገግሞ እስኪነሳ እንጠብቃለን። እውነቱንማ ነገርከኝ። በደንብ ደግሞ ማረጋገጥ አለብኝ ነው። ከዚህ በላይ ምንም ነገር የለም። አቅም ካለ ሁኔታ የሚፈቅድልህ ከሆነ ሂድና ያዛት። ነገርኩህ እንግዲህ ስለሷ ማቆም። እሱ ለኛ ቀላል ነው። ለኛ በጣም ቀላል ነገር ነው። እኔ ደግሞ ላንተ እሱን ማናገር እፈልጋለሁ። በነገራችን ላይ እሷን ከያዝኳት በኋላ ችግር የለም። የታባቱ ሄደ። እሱን በደንብ ማናገር እፈልጋለሁ። ይኸውልህ እየሰማኸኝ ነው? ሄደን የምንይዛት ይሆናል። አንተ ደግሞ እስከዛ ድረስ በሰራኸው ወንጀል ማለት ነው በደንብ የምትቀጣው። አጠራቅም ዝም ብለህ የሰራኸውን እያሰብክ እያንዳንዱ ዱላ ለወንጀሎቹ ይሆናል። እሺ ሰማኸኝ አይደል? እየሰማሁ ነው። እኛ ጋር ትሆናለህ። የሁሉ ህዝብ ጋር እንዴት ይላል? ቤተሰቦቼ እንግዲህ እንደተከታተላችሁት ነው። እልህ አስጨራሽ ነበረ የነበረው ሁኔታ። በጣም ውስጤ እያረረ ነበር እያናገርኩት የነበረው። እንደዚህም ባላናገረው ደስ ይለኝ ነበረ፣
ያው እንግዲህ ትንሽ ካስተናገዱት በኋላ እንግዲህ ከካሜራ ጀርባ ብዙ ሰዎች አሉ። ብቻዬን አይደለም የምሰራው፣ ይሄ የታወቀ ነው። ከካሜራ ጀርባ ያሉ ሰዎች ትንሽ ቁንጥጫ ነገር አስፈልጎት ነበረ። ትንሽ ጀምለግ ሲያደርጉት ሁሉንም ነገር አወጣለሁ፣ ሁሉንም ነገር እናገራለሁ ብሎ እንግዲህ ያው በጥቂቱም ቢሆን ነግሮናል። ካሜራ ከጠፋ በኋላም ደግሞ ወደዛች ቤት ጉዞ ስናደርግ እንግዲህ የሚያስፈልገው ነገር ካለ የሚሰጡት ነው የሚሆነው። እንደዚች እንደተወጣጠረው እዛ ሰፈር ላይ እንደሚያደርገው እዚህ መሆን አይችልም። ቤተሰቦች ጣቢያም ገብቶ እንደሚወጣው ቀላል ነገር አይደለም የኛ እጅ ውስጥ መግባት። ቤተሰቦች እኔ ጋዜጠኛ ቴዲ ነኝ። ከእጅ የሚያመልጥ ምንም ነገር እንደሌለ ግልጽ ነው። አሁን ደግሞ በመተባበር ከነዴቭ ጋር አብረን እየሰራን ነው። የዴቭንም ጭንቀት እንግዲህ ለማቅለል እየሞከረን ነው። ይህ ጭንቀት የዴቭ ብቻ አይደለም፣ የኛም ጭንቀት ነው። የኛ ብቻም አይደለም፣ የእናንተም የቤተሰቦቻችንም ጭንቀት ነው። አብራችሁን ደግሞ መሆናችሁን በኮሜንት ነው የምታሳውቁን። ቤተሰቦች እንግዲህ ይህንን ጎረምሳ ይህንን ወጠጤ ከዴቭ ጋር ደግሞ አገናኝተን እሱ ነው አይደለም የሚለውን ነገር በደንብ ማረጋገጥ ይኖርብናል። ያው እሱ መሆኑን አረጋግጠናል በጥቂቱም ቢሆን። ይበልጥኑ ደግሞ ዴቭ በአካል ቢያገኘው ቢያየው ይበልጥ አስደሳች ነው ብለን ስለምናስብ ነው። ቤተሰቦቼ እንግዲህ እስከዛው ድረስ አብራችሁን ቆዩ። በዚሁ አጋጣሚ መናገር የምንፈልገው ነገር ዳዊት አሁን ያለበትን ሁኔታ ማየት አይደለም ያለብን፣ ከዚህ በፊት የነበረባቸውን ነገሮች ነው። እንኳን እንደዚህ አይነት ወጠጤ ቀርቶ ብዙ ነገሮች ያደረገ ሰው ነው እና ብቻ ያው ዴቭ ጋር እንውሰደው። እኛም የእውነት ከካሜራ ጀርባ ሆነን ሰው ለመደብደብ ይሄን ያህል ስሜቱ ተነሳስቶ አያውቅም። ምክንያቱም አንድ የስራ ባልደረባችን በእነሱ የተነሳ ታሞ ተኝቶብናል እና በጣም ነው የእውነት ቴዲ እናንተ እየከፈላችሁ ያላችሁት መስዋዕትነት። ዛሬ እኔ ካሜራማን መሆኔን አይደለም ሊቀር ይችላል ቪዲዮ መሰራቱ፣ ካሜራን ጥዬም ቢሆን ከእናንተ ጀርባ ሁልጊዜ እንዳለው ኦዲየንስም እንዲያውቅ ስለምፈልግ ነው። ያው ጊዜን ከተሻማው ይቅርታ ያየ ችግር የለው እና ይህንን አይደለም ስንት ሰዎች ብቻ ስንቱን ጀግና ነኝ ባይ የጣለ ሰው ዛሬ ወድቆ ስናይ የወደቀ ዛፍ መጥረቢያ ይበዛበታል ነው እና አባባሉ። በጣም እንዳንተ አይነት ወጠጤ አይደለም ካንተ ስንት አሁን አለቃ ብለህ የምትፈራት ጭራሽ ሴት ፈርተህ ነው እየኖርክ ያለው። እየሰማህ ነው አይደል? ትዕቢተኛው አንተ እየሰማሁ ነው። መልስልኝ ሳናግርህ ይወጣልሃል። አይዞህ ትንሽ ቀን ነው፣ ልጁም እያገገመ ነው። ሲነሳ ታየዋለህ። በእናቱ ሀዘን እዚህ ጋር ያለበትን ሁኔታ ሁላችንም እናውቃለን። ባለቤቱም ከዚህ በፊት የተደረገችው ብዙ ነገር አለ። እንደውም በጣም ጠንካራና ጎበዝ ወንድ እንደሆነ በዚሁ አጋጣሚ መናገር እንፈልጋለን። የእውነት ብዙ ቻሌንጆችን ችሎ ነው እዚህ ጋር ሌላ ስራዎችን እየሰራ ያለው እና ብቻ በተሻለን አቅም ይህን ልጅ እንድናበረታታው እንድንደግፈው፣ የኔ ካሜራማን መሆን ሳይሆን የእሱ እንደዚህ መሆን በጣም የሚያሳስበኝ ሰዓት ላይ ነው እና ያለ ነው። እባካችሁ ከጎኑ እንቁም ነው። ቴዲዬ አመሰግናለሁ ለሰጠኝ እድል። እናመሰግናለን። ያው እንግዲህ ቤተሰቦቼ እኛ ብቻ አይደለንም እዚች ጋር ተጋፍጠን ነገሮችን ስንጋፈጥ ነገሮች ጋር ስንፋጠጥ እኛ ብቻ አይደለንም እየሰራን ያለ ነው። በነገራችን ላይ ትላንትና ምን የሰራሁት ቪዲዮ ነበረ ቤተሰቦች። እንግዲህ ያው እንደ አጋጣሚ ሆኖ ለብቻ ነበር ወደ ቤቱ ልጅቷን ለማዳን ዘልዬ የገባሁት። ነገር ግን የተፈጠረው ነገር ትንሽ ከባድ ነበረ። ለሁለት ባልና ሚስት ሲያስቸግሩኝ ነበር የተመለከትነው። ነገር ግን ልጅቷን አስቀምጬ ደውዬ ከካሜራ ጀርባ የነበሩትን ሌላ ጊዜ ሲያግዙኝ የነበሩትን ቤተሰቦች እንግዲህ ደውዬ ጠርቼ ነው ነገሮች እንዲስተካከሉ እንዲረጋጉ ያደረጉት። አሁንም ደግሞ ከዚህ ከካሜራ ጀርባ ብዙ ከኛ ጋር የሚሆኑ ብዙ ከኛ ጎን የሚሆኑ ብዙ ሰዎች አሉ። ወንጀለኞችን እንደዚሁ አንድ ሰው ብቻውን መጋፈጥ የሚችል ነገር አይደለም። የምንሰራውም ስራ ደግሞ በጣም ሪስክ ያለው በጣም ከባድ ስራ ነው የምንሰራውና ያም ሪስክ እንግዲህ ያመጣውን ነገር ያመጣውን ጣጣ እንግዲህ አብረን ተመልክተናል። ዴቭ ላይም የደረሰውን ነገር እንግዲህ አብረን ነው እየተመለከትነው እያብሰለሰልነው ያለ ነው። ይህ ነገር ለምንድን ነው የሚሆነው? ወንጀለኞች ብዙ ታጣቂ ናቸው፣ ብዙ ነገሮች ናቸው። እነሱንም ደግሞ እኛ ለማሸነፍ እና ድል ለመምታት ከነሱ እኩል የሆነ ክሩ ያስፈልገናል፣ ከነሱ እኩል የሆነ ቡድን ያስፈልገናል። ለዛም ሲባል እንግዲህ ከካሜራ ጀርባ እዚህ ካሜራ ፊት መውጣት የማይፈልጉ ብዙ ሰዎች አሉ። እንግዲህ ቤተሰቦቼ አሁን ይሄንን
ጎረምሳ እንግዲህ ወስደን ለዴቭ የምናሳየው ነው የሚሆነው። አብራችሁኝ ቆዩ። እስቲ እንግዲህ ገብተን ደግሞ ምንድን ነው ያቺ የመሰራች እስቲ እንግዲህ ይዤ መጥቻለሁ። ቀደም ባዶ እጄን መጣ ብለኛል አይደል? ጥሩ ጌም እየተጫወትኩ ነበር። ዝም ብላችሁ አሁን ምን ቆይ አለ አትታመም ነው ከጌሙ የሚሻል ነገር እኔ የምደነበትን ነገር ነው ይዤ ለመጣው ታውቃለህ። ባዶ እጄን አልመጣም። ቀደም ከሰኛል ህዝብ በፊት ካሜራ ይዘህ መጣ አልከኝ አይደል? ካሜራ ምን እንዲህ ባዶ እጃችሁን ነው የምትመጡት? ኧረ ይኸው አሁን ደግሞ እንደው እንደ ሰው የእውነት የተሻለ እንደ እውነት ውድ ቤተሰቦቼ እንደው እንደ ጓደኛ እንኳን ና ተነስ እስቲ መረቅ ጠጣ እንዲያርግ የእውነቴን እኮ ነው እኮ ምንም የሌለበት እንደው ጓደኝነት ይኸው እኔ ከመረቅ የተሻለ ነገር ይዤ ልመጣ አንተ ደስ ይላል ብዬ አስባለሁ። አስገቡት እስቲ አስገቡት። ና ግባ አንተ። ማን ነው ደግሞ ትዕቢቱ አልወረደለትም እንዴ? ና እስቲ አንበሳው ና ቁጭ በል እስቲ። ይኸው አላወቀውም። አወኩት። አዎ እንደሱ በደንብ ደግሞ ስታየው በደንብ ታውቀኛለህ። መልኩ እንዴት ነው? ተሻለው? ቆንጆ ነው። ቆንጆ ነው። ይሞታል የተባለ ሰው መግደል እኮ ቀላል እኮ ነው። ትዕቢተኛ ብታየው አንተ ስነ ስርዓት ያዝ፣ በስነ ስርዓት አውራ። ትዕቢተኛ ነው። ትዕቢት ውጥር ያደረገው ልጅ። የተጠየቀውን በስነ ስርዓት መልስ። አያ ዝም ብለህ መራገጥ ብቻ አይደለም ህይወት። በደንብ ነው የማውቀው። መች ተሻላችሁ እናንተ? ሰው አይደል እግሬን አንዴ ሰበሩ። ገና ወገብን እንሰብራለን። እስቲ በዚህ ጋር አድርግልኝ፣ ቀረብ ብላ አድርግልኝ። እኔ ምን ደስ ይለኛል እውነት ደስ ይለኛል። ተቀመጣልኝ አይመስልም። ና ወደዚህ ና ወደዚህ። ሰማኸኝ? እየሰማኸኝ ነው ወይ? ልቀቀኝ፣ አትምታኛ። ምን ሆነ ነው? ሰጥቻለሁ እንደፈለኩ ነበር። እውነት አንተ ብቻ አይደለህም። እኔ እንደው ቢሻልህና ቆመ በደንብ ብትለው ደስ ይለኛል። ና ወደዚህ። እየሰማኸኝ ነው። እንዳረሰው ምን ታመጣ? እንደው ምን አይነት ልብ እንደሰጣቸው ምን ልታመጣ? ምንድናችሁ? ምን ጉር ናችሁ? ቆይ እናንተ እውነት ኢትዮጵያዊ ናችሁ? እናንተ ናችሁ ወይ ኢትዮጵያዊነት? ገንዘብና የሰው ደም ልባችሁን ድፍና አድርጎት የምትኖሩ ሰዎች። በነገር ላይ እነዚህ ሰዎች ከሁላችንም ጋር ቼን አላችሁ። እኔ ጋር ስለመጡ ብቻ እንዳታስቡ። በጣም እንጂ እግሬን ደግሞ ሲለቀኝ አሳይሃለሁ። በደንብ ነው የማሳየው። ምን ያህል መሮጥ እንደምችል አሳይሃለሁ። እንዴት አገኘው? ይገርማል። ልጅቷ ቅድም የመጣችው ተቋም ያለ አይደል? በጣም ሺሶ ስማርት በጣም እውነት ማርያም በስማ ጭንቅላቷ በጣም ትንሽ ፈርታ ነበረ። ችግር የለውም ይሁን ብለን እንትን ሪከርድ አስይዘናት ሄደን ርቀት ሆነን እየተከታተልነው ነበር። እንዳለችው አይነት ሰው ታውቃለህ። ምን እኔ ያለችው ነገር እንዳለ በቃ ሁሉ ነገር ነው። ልጁ ትዕቢቱ በል ይሄ ሰው ንቆ የሚያናገረው ነገር እኔ ደግሞ ከሱም ብዙ ነው እኮ። ምን ሆነ ነው አንተ? ቆይ የምትነቀው ሴት እኮ ነች የምታዘጉ። ከዛ አገኘ ነው ጭራሽ እጁን አነሳባት። አዛዥ ማን ነው? ማን ነው አዛዥ ነው ያልከው? ሴት ነች የምታዘው። እውነት እንዴት ነው የሚፈራት ብትል ሲንቀጠቀጥ ስለሷማ ሲወል እንደ ጅራፍ ነው የማጮልህ። እንደ ጅራፍ እንደውም ቡሄ ደርሷል። እሷን ልታጮህ ነው? እንጠቀምባታለን እንደ ጅራፍ። አንተም በግራ እጄ እሷን በቀኝ እጄ አጮሃቸዋለሁ። እንደ ፊልም ትወዳለህ ማለት ነው። እየሰማኸኝ ነው? እኔ አልኩ በጣም እስር ቤት አትገባም። እኔ ቤቴ ጓዴ አስቀምጬ እየረገጥኩ ነው የምትቆየው። ነገርኩ። ትንሽ ቀን ነው ላገግም። እኔና ካለሁበት ሁኔታ አሳይሃለሁ። ውጤቱን ታገኘዋለህ። እንዴት አየው ግን ዴቭ ስጦታዬን? በጣም ተመልካች ይቅርታ ይደረግልኝ። ቅድም ያማሁበትን መጠየቂያ ያጣሁበትን ይኸው ሙክት እንዴ ነው እንግዲህ ትዕቢትህን በደንብ እናብርድልሃለን። ሰው ባትሆን አርዶ መብላት ነበር። አንተ ወጣት አይደለህ እንዴ? የሰፈሩ ሴቶች እንዴት እንደሚያስቸግሩ አትሰራም። ገና ነህ።
ጭንቅላትን ለምን አትጠቀምበት? ጸጥ ሲል እኮ እኔ እኮ ጫቆ ነው ይመስላል። ጸባይኛ ነው የሚመስለው ምንም የማያውቅ የጭቃ ውስጥ ሾክ እኮ እንዲህ ነው አይታይም አይደል? እሺ ወደ ዋናው ሐሳብ ስንገባ ማላከኝ ነው የሚለው አሁን ሴት ልካኛለች ነው የሚለው አንድ ቀን አግኝቷት እንደሚያውቃት ነግሮኛል። ቤቷንም አንዱን ቤት አውቀዋለሁ ብሎኛል። የተለያየ ቤት ነው የምትኖረው ሲለኝ ነበር። ብቻ ብዙ ነገሮችን ግልጽ አድርጎ አልነገረኝም። ዴቭ አንተም ደግሞ እስቲ የምትጠይቀው ነገር ካለ ብዬ ነው። ፋይናሊ ነው አሁን የሚያስፈልገን አንድ ሁለት ሰው ይዘናል። የሚቀረን 4 ሰው አይ ቲንክ አይደለ? አይሆን አንዱ ሶስት ሰው ይቀራል። የምትመጣው ልጅ ካለች ደግሞ 2 ሰው ነው የሚቀረው። 2 ሰው ነው አይደል? ግን ፋይናሊ በቦታው 4ቱም ወንድ ነበሩ ወይስ አንዷ ሴት ነበረች? ይኸውልህ አንዷ ሴት የተያዘችው ናት እና ከዛ ውጪ ያው በስልክ ወይ ደግሞ በሆነ ነገር ትዕዛዝ የሚሰጥ ሰው ሊኖር ይችላል። ገብቷል? እኔ አሁን ስልክ በጣም እየተወራ ነበር በሰዓቱ። ገብቷል? ሴቲውን እንደኔ የማውቀው ነገር የለም። አዎ አለቃ፣ አዎ እንዲሆናል፣ አዎ አለቃ እንዲያርገናል ምናምን የሚል ድምጽ ነው የማውቀው። ይሁን ሰውዬም መጥቷል ብለህ ነበር። አዎ አሁን እኔ እንትን ነው እንደው የእውነት ተመልካችም እንትን አይበልብኝና የሆነ ማን ነው ለራሱ ቅድሚያ ሰጣ አይበሉኝና የእውነት ጭንቅላቴን የረገጠኝ ነገር በጣም ነው የሚከነክነኝ። ገብቷል? ማሰብ እንዲያቅተኝ በጣም የእውነት እኮ ነው የምነግርህ ቴዲ ማርያምን። እና እሱን ሰውዬ ነው የምፈልገው። እንደውም እነዚህ ለኔ ጉንዳን ናቸው። አዎ ገብቷል? ዋናው ነው እንጂ እሱ ነው የሚያስፈልገኝ። ምክንያቱም መጣ እንዳልኩሽ ያው ወድቄ ነበር መሬት ላይ እሱ ግቢ ውስጥ ሲገባ ሩቅ ነው ግቢው በነገራችን ላይ እና በጣም ሰፊ ነው። ሲገባ እያየሁት ነው እንዲህ በጎኔ ተኝቼ መጥቶ ምን አዲስ ነገር አለ ነው ያላቸው። የእውነት እኮ አሁን እኮ የሰውየውን ግዝፈት መግለጽ እኮ የሚያቅተው መሬት ላይ እንደዚህ ተኝተ ፊቱን ካላየኸው ምን ያህል ግዙፍ እንደሆነ መሳል አያቅተው እና ላየው ነው እንደማልሞት አውቀዋለሁ። ማለት እኔ እንትን ነኝ ማለት ሂሮ ነኝ ምናምን ሳይሆን የሆነ በቃ በዚህ ጉዳይ ዛሬን እንደማያት እርግጠኛ ነኝ። ሁሉ ጊዜ ተስፋ አለመቁረጥ ማለት ይሄ ነው። እየሞትኩ እኮ ነው እዛ ጋር ገብቷል። ወደ ሞት እየሄድኩ ግን ልኖር ብችልስ ይሄን ሰውዬ ማየት አለብኝ ብዬ ቀና ስል ፊቱን እንዳላየው ነው እዚህ ጋር የረገጠኝ። ከዛ በኋላ ብዥታዎች ነው የሚፈጠሩብኝ ምን እንደተፈጠረ የሆነ በቃ ምዕናብ ምንድነው ሰመመን አይነት ወሬዎች ናቸው። በቃ እዛ ቦታ ወሰዱትና የማይሆን ከሆነ ጨርሱና ጣሉት የሚል ትዕዛዝ አስተላልፎ ፊቱን አዙሮ ሄደ። ኦኬ አሁን ግልጽ ያልሆነልኝ ነገር አንተንም መጠየቅ የምፈልገው ነገር ሴት ነች አዛዣችን ብለሃል። ዴቭ ደግሞ በቦታው እንግዲህ የተጎዳው ተጠቂ ሰው ነው አይደል? የነበረውን ነገር የተፈጠረውን ነገር አይቷል በደንብ። እናንተን አራታችሁን በደንብ አይቷችኋል እየሰማኝ። ከዛ ደግሞ አሁን የሚለው ይሄ ግዙፉ ሰው ወይንም ወፍራሙ ሰው መጥቶ እናንተን ልክ እንዳለቃ ሆኖ ሲያናግራችሁም ደግሞ ሰምቷል። ሴቷ የሱ አለቃ ነች ወይስ ደግሞ ወንዱ ይሄ ወፍራሙ ሰው የሷ የበላይ ነው? ማን ነው አለቃ? እኔ እሱን ሰውዬ የዛኔ ብቻ ነው ያየሁት። አይቼው አላውቅም። እርግጠኛ ነህ? አዎ ከዛ ውስጥ እኔ ሲጀምር ማንንም የማውቀው ልጅ የለም። ያኛው አንዱ ልጅ ብቻ ነው የማውቀው። ተው እኔ ለምንድን ነው እንዲያናግሩ የምትፈልገው? ስለሷ የነገርኩ ስለነሱ ምን አስደበቀኝ? ማውቀው ልጅ ቢኖር እሱ ብቻ ነው አልኩ። በቃ ኢንተርቪው እኔ እንዳናገረው ራሱ አይፈልግም ልጅ። እነሱ በጉልበት እንዲያናግሩት ነው። በጸባይ ስለማናገረው እኔ ጋር አስቀምጡት። እዚሁ ይቀመጣል። ይሻላል። እንከባከበዋለሁ። ትንሽ ቀን ነው 2 ቀን ምናምን ነው። አዎ ትንሽ ጉልበቴ አካባቢ የሆነች ያለች ነገር ናት። አንድ ግሬን አስራ ያስቀመጠችኝ እንጂ ኖርማል ነው፣ ይስተካከላል። ከዛ ውጪ ያቺ ወሰድኳት ዋሌት ናት። በጣም ይሄን ሁሉ ያመጣችሁና ባለንበት ሲቹዌሽንም ቢሆን አጥፊያችንን ለማግኘት የምናደርገው ጥረት አለ። ያው ብርታት ከእናንተ ያስፈልገናል። ብርታታችንን ስጡን። እስቲ አንጣት እሷ ነው ዋሌት የሆነት በጣም ነው የምወዳት። እኔ እንደውም ቤቴ እቺ መስቀል ነው
በፍሬም አድርጊያት የእውነቴን እኮ ነው ብትቀመጥ በጣም ነው ደስ የሚለኝ። ለምን እኔ አሁን ሁሉ ጊዜ ተመልካች የእውነት ነው ኦዲየንሶቼ እንዲያውቁት የምፈልገው በነገ ተስፋ እንቁረጥ ሚንስ ይሄውና አይተኸዋል። በሞት እንኳን በህይወት ባልፍ እንኳን ቴዲና ሮቤል አቤል እነስኬ ሬሴል ላይ መምጣታቸው አይቀርም። ኪሴ ውስጥ ይሄንን ያገኙታል። አይተኸዋል። ጠላታችንን እናገኘዋለን። በጣም ሶ ነገ ላይ ተስፋ ማንቆርጥበት ምክንያት ይሄ ዋሌት ነው። ትምህርት አይደለም ይሄ በጣም ለእናንተ ደግሞ ከማስተማር ወደ ኋላ አይደለም። እኔ የእውነት ነው ሳላደንቀላል ከዚህ በላይ ምንም የሚመጣ ነገር የለም። ህይወት ያልፋል፣ ጊዜ ያልፋል፣ አመታቶች አመትን ደርበው ይመጣሉ። ሶ እኔ ለጓደኞቼ ለስራ ባልደረቦቼ እቺን ዋሌት ካተረፍኩላቸው እነሱ ጋር የሚመጣውን ነገር ያቁታል። በዚህ ዋሌት የተነሳ በደንብ ሶ እቺ ዋሌት የእውነት ውድ ቤተሰቦች እቺ ዋሌት የሁላችንም የህይወት ቁልፍ ናት። በትግል ውስጥም በሆን ሞት እንደዚህ እኔ የነበርኩበትን ሲቹዌሽን የእውነት መልሼ ማስታወስ አልፈልግም። እስኪ ብዙ ነገር አልፏል ባይዘው ቴዲ የምታውቀው ነገር አይደለ? አየሁት። ደርሰህ ተመልሰህ ታውቃለህ? በጣም እንዲህ ጫፏ ላይ ደርሰህ እንደውም የሆነ ሰዓት ላይ ምንድነው የሚታየኝ የሆነ ነጭ የለበሰ ሰው አለ እና ሰውዬ እንትን እያለ ቲክ እያደረገ እለፍ ይላል። እለፍ ሚንስ ወደ ሞት ነው። ዳገ እንትኑ ነው ምንድነው ከተራራው ላይ ወደ ታች ነው የሚፈጠፈጡት። እሱ ጫፏ ላይ ነው ያለው እና ደርሼ እሱ መልሱት ያለበት ሲቹዌሽን ይታወቀኛል። የተመለስኩባት ገብቷል። ጫፏን አይቻት ነው የመጣሁት። ቢሆንም ግን እቺን ማስረጃ ይዤ ነበር። ሶ ሁላችንም በነገ ተስፋ እንቁረጥ ሚንስ ይሄውና ሌላ ምንም ማስተማሪያ የሚሆን ነገር የለም። በሞትም እነ ቴዲ ለነጋቸው ይሄን እንዳስቀምጥኩላችሁ ሲነግሯችሁ ነገ ላይ ተስፋ መቁረጥ እንደሌለብን ግልጽ ነበረ ማለት ነው። ጊዜ አታጥፋ አሉ ሁሉም አሉ። ዛሬ እንግዲህ ቅድም ያማውበትን ይቅርበሉ መጠየቅ ያልመጣልኝ የሚያልኩትን ከዚህ በላይ መጠየቅ የለም። ውድ ቤተሰቦቻችን አብሮነታችሁ አይለኝ። ቴዲና አበርቱልኝ። እዚህ ቻናል ላይ ብቻ አይደለም እሱ ቤትም እየሄዳችሁ ተስፋ ላይ አንዳንድ ነገር በሉት፣ ንገሩት። እስቲ የሚመከረው ይመከር፣ እንዝከረው። እናንተ ከሌላችሁ የሱ መኖር ምንም ነው፣ የኔም ምንም ነው። ይሄ ሁሉ ልፋት ምንም ይሆናልና ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ኮሜንት ሴክሽን ላይ ቀመጥ። ቴዲ ይዟችሁ እንደሚሄድ እንግዲህ የምናውቀው ነገር የለም። ተከተሉት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ ይኸውልህ እንግዲህ አሁን ሁሉ ነገር ጨርሰናል። ሁሉ ነገር ተነጋግረን ጨርሰናል። አሁን ካንተ የምፈልገው አንድ ነገር አለ። ምንድነው? እዚች ልጅ ጋር ይዘኸኝ ስትሄድ ጓደኛዬ ነው የምትላት። ሰማኝ? ጓደኛዬ ነው። ስራውን መስራት ይፈልጋል። ስራውን እንድታቀላቅል ፈልጋለሁ። እሱም ጎበዝ ልጅ ነው ምናምን ብለህ እንድትነግራት ፈልጋለሁ። እሷን ገብተህ ማሳመን ይኖርብሃል። ሰማኛ? ልጅቷ ጋር ትንሽ ጥርጣሬ ቢኖር በአንተ ምክንያት ተጨረስን። እውነት በቃ የማይሆን ነገር ውስጥ ነው የምንገባው። አሁን እኔ ለአንተ እያዘንኩልህ እየመጣሁ ነው። ከካሜራ ጀርባም የነገርከኝ ነገር ታሳቢነት በማድረግ ገብቶሃል። ስለዚህ
እኔም ታሳቢነት ውስጥ እንድከትልክ ከፈለክ ልጅቷ ጋር ስንሄድ ምንም የሚያስታውቅ ነገር አልፈልግም። ጋዜጠኛ እንደሆንኩ ተረዳኝ። እዛ ጋር እኔ ምንድነኝ ልክ እንደናንተው ምሰራ አይነት ሰው ነኝ። ከፈለክ ሌላ ቦታም እንደዚህ አይነት ስራ ሰርቷል ምናምን ብለህ ማስገባት ትችላለህ፣ በችሎቴ እንድትተማመን። ብቻ የሆነ ነገር ብለህ ግን እንድታሳምንልኝ እፈልጋለሁ። እንደነገርኩ ጥርጣሬ የሚባል ነገር እሷ ላይ እንዲፈጠር አልፈልግም። ጭራሽ ማለት ነው። ይሄን ነገር ማድረግ ትችላለህ፣ አይከብድም። ችግር የለም። በዚሁ አጋጣሚ አበላዬ እንትን በል ካሜራማን አያስፈልግህም። ደረት ላይ ካሜራ አድርገህ ነው የምትገባው። እኛ ውጭ ያለን ችግር ካለ አንተ አንድ የሚያጠራጥር ነገር ተናገርክ ማለት አብሮ ያለው ሰው ራስህንም ነው ገደል ይዘህ የምትገባው። ስለሷ ብዙ ማወቅ ያለብን ነገሮች አሉ እና በተሻለ አቅም ሁላችንም ራሳችንን ቴኬር አድርገን እየጠበቅን ነው። እቺ ሴትም ብዙ እርምጃ ከመሄዷ በፊት ማስቆም ስላለብን መግባት ስላለብን ነው። ይቅርታ ወሬ መሀል እየገቡ በጣም ስሜታዊ እየሆንኩ ስለሆነ ነው። አብሽር፣ እኔም ተረድቻችኋለሁ። ያው እንግዲህ ይህንንም ስራ እኮ የምሰራው እኮ እናንተ ስላላችሁ እኮ ነው። ከውጪ ብዙ ሰው ስላለ ነው። እኔም በኮንፊደንስ ገብቼ እኮ ማን አለብኝ ብዬ እንደዚህ አይነት ስራ እየሰሩ ያለሁት እናንተ መኖራችሁ ነው። እኔ በጣም ነው የማመሰግነው። እውነት ክበሩልኝ። እንደተባለው ነው። ቤተሰቦችም እንግዲህ እንደሰማነው ነው እመገባበት አገባብ እንግዲህ ልክ እሱን እንደነገርኩት ይቺን ልጅ ምንድነው አድርጌ የማሰማምጣት እኔ ይሄን ስራ ከዚህ በፊት እንደምሰራ አድርጌ እና በገንዘብም ምናምን አድርጌ እንደምስማማ ከሷ ጋር እንደዚህ አይነት ስራ እንደምሰራ ብዙ ሰውን ላጠፋላት እንደምችል አድርጌ ነው እንግዲህ ተስማምቼ የምገባው። ቤተሰቦቼ ስገባ በድብቅ ካሜራ እንግዲህ ልብሴ ላይ ለጥፌ ነው እንግዲህ የምገባው። ይሄ ነገር አያስታውቅም። ለእናንተ ሁሉንም ነገር ማሳየት ስለምፈልግ ነው። ቤተሰቦች ወደ ልጅቷ ቤት የምንሄድ ይሆናል። አብራችሁኝ ነው። ቤተሰቦች እንግዲህ በሩ ጋር ደርሰናል። ልጁ ጋር ነን። የሚፈጠረው ነገር አብረን የምንመለከት ይሆናል። ሰላም ነው አለን። ሁሌ አብሮ ነበረ፣ ከጎኔ የነበረ ሰው እንደኛ አይነት ስራ ሰርቶ ገብቶ የታሰሩ እና ለስራችን ይጠቅመናል ብዬ ነው ይዤ የመጣሁት። ምን ያልታውቀዋል? 1 አመት ከምናምን ስታሰር እዛ አብሮ ነበር። አሁን ከትናንት ወዲያ ነው ሲወጣው። ስለዚህ ትተማመንበታለህ? አዎ በደንብ ትተማመንበታለህ። በስሬ እኔ እንግዲህ በደንብ አስደስተሻለሁ ብዬ አስባለሁ። አትፍታ። እሺ ይቅርታሽ። እሺ አንዳንዴ ገለው ስለምፈልግ አንተ ውጭ ጨርሹ ውጪ ነው። እሺ እሺ ስሜ ማን ነው? ስሜ ቴዲ ይባላል። ያው እንግዲህ ከዚህ በፊት አሰሪ ነበረ ነገር እና እዛው ነው እሱንም እስር ቤት ነው የማውቀው። የምፈልጊውን ስራ ምናምን ነገር ሁሉንም ነው እኔ መስራት ይችላል። የኔን ስራ በመጀመሪያ አውቀዋል? በደንብ ግልጽ አላደረግልኝም። እሱ ያው አንድ አይነት ስራ ነው የምንሰራው ብዬ አንድ ነገር ልንገርክ፣ ከኔ ጋር ስትቀላቀል የምትሰራው ስራ ለሰው ማሰብ ልብህን መጠቀም የሚባለው ነገር እኔ ጋር አይሰራም። በጭንቅላትና በጭንቅላት ብቻ ነው የምታስበው። ገንዘብንና ገንዘብን ብቻ ነው የምታስበው። እኔም ገንዘብ ስለሚያስፈልገኛ ካንቺ ጋር ለስራ ያልኩሽ። ሰው መግደል ካለብህ ትገድላለህ። እኔ ያዘዝኩህም ማንኛውንም ነገር ከመስራት ወደ ኋላ አላለ ማለት አስበህበት እርግጠኛ ሆነህ ከዚህ ስራ ውስጥ መግባት የምትችል። በጥቅሜ ከመጡብኝ እኔ ምንም ነገር ከማድረግ ወደ ኋላ አላለም። ምንም ነገር። ቆይ አሁን አንቺ ነሽ ቦሷ ወይስ ማን ነው የሚያዘኘኝ ነው? እኔ ነኝ የማዝክ። ኦኬ፣ ስራዎቹን ካንቺ ጋር ነው የምጨርሰው? እሱን
እንደ ስራው ሁኔታ ይለያያል። እኔ ማዘዝ ካለብኝ አንተን ደውዬ አዝካለሁ። ሲቀጥል ደግሞ ከኔ በታች ባሉ ሰዎች መታዘዝ ካለብህ ትታዘዛለህ። መስራት ያለብህን ስራ ባልነ ቁጥር ትሰራለህ ማለት ነው። ኦኬ። ስለዚህ ካንቺ በታች ብዙ ሰዎች አሉ ማለት ነው? አዎ። አትፍጠን፣ ብዙ ጥያቄ ደግሞ አትጠይቅ። ቀስ በቀስ ትገባበታለህ ወደ ስራው። ያው አንድ ስራ ስሰራ መቼስ ስለ ስራው አውቄ ስለሱ አውቄ በሰራ ነው የተሻለ ላንቺ አይደል እንዴ? እንጂ የሆነ ነገር ቢፈጠር እኮ ቀጥታ ወደ አንቺ ምናምን ነገር እንዳልመጣ ስራውን በደንብ ባቀው የተሻለ ነው ብዬ አስባለሁ። ለኔም ላንቺም አይደል? እሺ፣ ትንሽ ታስባለህ ማለት ነው። ልክ ነህ። አዎ፣ ስራውም ላይ ማስደስትሽ ነው የሚሆነው። አብረን ምን ሰራ ይሆናል ከዚህ በኋላ ብዙ ስራዎችን አስደስትሻለሁ ብዬ አስባለሁ። እሱን እስቲ አብረን የምናየው ይሆናል። አሁን ቆይ ስራውን የምንሰራው በምን አይነት መንገድ ነው ስራዎቹን የምንሰራቸው ስራዎች? እሺ፣ እኔ በመጀመሪያ ስለኔ ትንሽ ነገር ልንገርክ። ማለት ስለራሴ የተወሰኑ ነገሮችን ልንገርክ። እሺ። ምን ያህል ጨካኝ ሰው መሆኔን በመጀመሪያ ማወቅ ስላለብህ ማለት ነው። ምንም አይነት ስራ ላይ ወደ ኋላ እንድትል ስለማልፈልግ ነው ይሄን ነገር የምነግርህ። ስራዬን ከሰራው እኔም አንቺም ደግሞ ስራሽን በስነ ስርዓት የምትከፊኝ ከሆነ ደሞዞቹን ምንድነው የሚያጋጨን ነገር? እኮ ስለሱ ልመጣለን። እኔ ገና በ13 ዓመቴ በእንጀራ አባቴ የተደፈርኩ ልጅ ነኝ። ምንም በማላውቅ ጊዜ እናቴም ለራሷ ጥቅም ስትል ለራሷ ስምና ክብር ስትል ይሄን ነገር እየነገርኳት እንዳላወቀች ሆነች። ምንም እንዳልገባት ምንም እንዳልመሰላት እኔ እንደዛ እየተሰቃየው ማንም ካጠገቤ ሳይኖር እሷ ግን ምንም እንዳልመሰላት ሆነች። ያ ውሻም እንደፈለገ እያደረገኝ እንደፈለገ እየሆነብኝ ልጅነቴን ሳላጣጥም ሴትነቴን ሳላውቀው ያደግኩ ሰው ነኝ። እዚህ ደረጃም የደረስኩት በራሴና በራሴ ጥረት ብቻ ነው። ማንም የረዳኝ ሰው የለም። ራሴን ነው እዚህ ደረጃ ያደረስኩት። ገባ? ስለዚህ በጥቅሜ ከመጣብኝ ማንንም ሰው የማስወገድ ማንንም ሰው የመግደል ማንንም ሰው የማስወገድ ግዴታ አለብህ። ገባ? ከኔ ስር ሆነ ስትሰራ ያዘዝኩን ሁሉንም ነገር ለማድረግ ወስነን ውስጥ ምትከ እሱማ እኮ ገባኝ። እሺ፣ አሁን ግን አንድ ሰውን ደግሞ ለመግደል ካሰብን ለምንድን ነው የምንገላቸው? ሲጀምር ሰዎቹ ለምንድን ነው የምናጠፋቸው? የማወቅ ይችላል? እኔ እንደነገርኩ ስራዬ ውስጥ ማንንም ጣልቃ ሲገባብኝ ደስ አይለኝም። ትንሽ ነገር አውቆብኛል ብዬ ካሰብኩኝ ራሱ ከማስወገድ ወደ ኋላ ማለት ሰው ነኝ። ትንሽ የምትባል ነገር ራሱ ጥርጣሬ አድሮበታል ብዬ ካሰብኩኝ ከማስወገድ ወደ ኋላ ማለት ሰው ነኝ። ገባ? ስለዚህ ስራዬ ውስጥ የሚገቡትንም ሆነ ከኔ ጋር ትንሽ ግጭት የሚፈጥሩ ሰዎች ካሉ እናንተ የምትሰሩት ስራ የሚሆነው እነሱ ማስወገድ ነው። ቆይ ትንሽ ማለት አሁን ትንሽ ስህተት ከተሳሳትን ቀጥታ ወደዛ ነው የሚሄደው? አዎ። እንዴ ምንም ርህራሄ የሚባል ነገር አያስፈልግም። ለምን አሁን በልብ ሳይሆን በጭንቅላት አስበልኩ። ለዚህ ነው። እሱማ ገባኝ እኮ ቢሆንም ደግሞ የሰው ልጅ ነን አይደል እንዴ? የሆነ ስህተት እኮ እንሳሳታለን። በዛ ስህተት ግን ሁሉም ሰው የሆነ ቅጣት ይቀጣል ማለት አይደለም አይደል እንዴ? ስህተት የሚባል ነገር አልፈልግም። እኔ ስራ ውስጥ ትንሽ ስህተት ዋጋ ታስከፍላለች። ምንም አይነት ስህተት የሚባል ነገር ስራዬ ውስጥ አልፈልግም በጭራሽ። ይሄን አምነህበት የምትገባ ከሆነ ብቻ ነው የሚቀበልክ። ካልሆነ አንተንም ቀጣይ ቅዴ ነው ማደርግ። አይ እኔ ቀጣይ ቅድሽ መሆን እኮ ፈልጌ ሳይሆን ነገር ግን ምንድነው እንድትረጅልኝ የምፈልገው ነገር ያው እኔ ብዙ ጊዜ የምሰራው እንትኖች ሳይሆን ግድያዎች ምናምን ነገር አልነበረም። በፊት የምሰራው ስራ የታሰርኩትም በእንደዚህ አይነት ምክንያት አይደለም። አንደኛ፣ ሁለተኛ ነገር ደግሞ ስለላ ምናምን ነገር ላይ ነው እኔ ብዙ ጊዜ ጎበዝ የሆንኩት እና በምፈልገው አይነት ደግሞ መንገድ በደንብ ሰልልልሻለሁ ሰልልልኝም ካልሽኝ። ስለዚህ ያው የስለላ ምናምን ነገር ካለ በደንብ እኔ ስለምሰልልልሽ በደንብ ሁሉ ነገሮችን አጣርቼ ስለምደርስልሽ እንዳታስቢ ምንም እንትን እንዳትጨናነቂ እፈልጋለሁ። ከሌሎቹም ደግሞ ዋጋም አሁን መስማማት አለብን ግዴታ። ከሌሎቹ እኩል እንድከፍኝ አልፈልግም። የተሻለ ገንዘብ እንዲከፈለኝ ነው የምፈልገው። ያው ጓደኛዬም እንግዲህ አግኝቶኝ ወደዚህ ይዞኝ ሲመጣ የተሻለ ገንዘብ ያመጣል ብዬ የተሻለ ነገር ይፈጠራል ብዬ ነው ወደዚህ የመጡት። ፈርተሃል እንዴ?
ምን ለምን እንደምፈራው ስትታይ የፈራት መስላል ኧረ እኔ ጭራሽ ፍራትም አያውቀኝም እሺ ስለዚህ የተሻለ ክፍያ ላልከው ደግሞ የተሻለ ክፍያ የሚከፈል የተሻለ ስራ ስትሰራ ነው አይደል አዎ ስለዚህ የተሻለ ስራ እስከሰራኝልኝ ድረስ ምንም የተሻለ ክፍያ ማልከፍልበት ምንም አይነት ምክንያት ሊኖረኝ አይችልም አንተ ለኔ ጥሩ ስራ ትሰራልኛለህ እኔም ላንተ ጥሩ ክፍያ ከፍላለሁ በነገራችን ላይ በጣም አመሰግናለሁ እያንዳንዶቹን ስራዎችን እየነገርሽኝ ስለሆነ በጣም አመሰግናለሁ ያው ልትቀላቀለኝ አይደል ወደ ዋናው ጉዳይ ልግባልሽ እሺ ቀጥል ጋዜጠኛ ቴዲ ይባላል ማለት እኔ ጋዜጠኛ ቴዲ እባላለሁ እና ደግሞ በራስሽ ፍቃድ ነው ነገሮችን የነገርሽኝ ምን ማለት ነው ካሜራማን ማለት ስለምን ካሜራ ነው ያወራክ ያለ ግቡ በሩን ክፈቱትና ግቡ ስለምን ካሜራ ነው ያወራክ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን እንግዲህ በራስሽ አንደበት ነገሮችን ተናግረሻል አዲስ ሰራተኛ ባንቺ ቤት አሁን አዲስ ሰራተኛ አዲስ ሰው የሚገልጽሽ ሰው አገኘሽ በነገራችን ላይ ሲነግረኝ መጀመሪያ ትልቅ ነገር ነበር የጠበቁት ስላንቺ ትልቅ ሰው ነበር እየጠበቅኩ የነበረው ግን ስለማንነቴ በደንብ ያወቅከን መሰለኝ ስለማንነቴ ምን አይነት ችግር ውስጥ እየገባህ እንዳለ ታውቃለህ እሺ ምን አይነት ችግር ውስጥ እየገባህ እንደሆነ የገባህ አልመሰለኝ ምንም አይነት ችግር ውስጥ አልገባሁም በነገራችን ላይ ደግሞ ልንገርሽ እኔ ደግሞ ያልገባሽን ነገር ልንገርሽ እኔንም ያወቅሽኝ አይመስለኝም በነገራችን ላይ በደንብ ልንገርሽ በደንብ ልድገምልሽ ኦኬ ጋዜጠኛ ቴዲ እና ምን ይሁን ጋዜጠኛ ቴዲ ስለሆንክ ምን የሚፈጠር እየመሰለህ ነው ያለው ይሄን ስም ከዚህ በኋላ ማለት ነው ከዚህ በኋላ በጣም ውስጥሽ እየከነከነሽ በጣም ውስጥሽ እያብሰለሰልሽው ትቆያለሽ ከዚህ በኋላ ምክንያቱም አሁን ጣቢያ እየጠበቁሽ ነው አንቀልቅለው ሊወስዱሽ ማለት ነው የስም እኔ በነገራችን ላይ ሳቂም ምንም በይ ከኛ ግን የትም እንደማታመልጪ እስከዛሬ አልገባሽም ነበር እሺ እባክህ ጣቢያ ለኔ ብርቅ ይመስላል ስታስበው ጣቢያ ምናምን ፖሊስ አይ ዶንት ኬር ኦኬ ከዚህ በፊት ታስረሽ ስለምትወጪ ብር ስላለሽ ነው ያ ከዚህ በኋላ እንደማትወጪ በነገርሽስ ማን ነው ያንን ማድረግ የሚችለው ንገረኛ ይሄ ቁጭ ብያለሁ ፍለፊትሽ ማን ነው አንተ ጋዜጠኛ ቴዲ ትለኝ እንዳይሆን ድጋሚ እያንዳንዷን ነገር በነገራችን ላይ በካሜራ ይዤዋለሁ ድብቅ ካሜራ ደረቴ ላይ አድርጌ ነው የገባሁት ሰማሽኝ አይደል እያንዳንዷን ነገር ማለት ነው ገንዘብ ነው የምትፈልገው ዴቪን ታውቂያለሽ አይደል ምን ያህል ገንዘብ ነው የምትፈልገው አናርዝሞ ነገሩን ምን ያህል ገንዘብ እንደምትፈልግ ንገረኝ ምን ያህል መስጠት ትችያለሽ ደስ ያለ መኪና ቤት ለኔ በጣም ተራ ነገሮች ናቸው እርግጠኛ ነሽ ያ በዚህ ታልፊያለሽ ይሄን ነገር አዎ ደስ ባለ ነገር መደራደር እንችላለን ምንድነው የፈለከው እኔ እንደዚህ አይነት ስራ ቆይ ስትመርጡ እንደዚህ አይነት ይሄን ስራ ለመስራት ስትነሳሱ ትቢተኛ ሰዎች ብቻ ናቸው እንዲያሰባስባችሁ መጥተው ያም ያዝኑም ልጅ እንደዚህ እንዳንቺ ትቢተኛ ነው ደግሞ እንዴት እንደሚፈራሽ ምንሽን አይቶ ነው የሚፈራሽ በእናትሽ እንደዚህ ገና አንተ ምንም የለሽም እኮ እንደዚህ አይነት ቤት ውስጥ እየኖርሽ ነው የሚፈራሽ እሱ አንተ የምታስበው ነገር ነው ገና አንተ የምትፈራኝ ተራሶ ነሽ ይሄ ትክክለኛ ቤት ይመስላል ዝም ብለህ ተታስበው ልንገርሽ አንድ ነገር እሺ ተራሶ ነሽ
ለጊዜው ለማንም ተራ ነው። አሁን ለምትለፈልፍበት ሰዓት ተራ ሰው ልመስለው ይችላል። ገና ስላላወቀው ነው የገባህበትን ነገር። ማን ነኝ ብለሽ ነው የምታስቢው? እሱን በደንብ አድርጌ በተግባር አሳይካለሁ። ማን ነኝ ብለሽ ነው የምታስቢው? በተግባር ታየዋለህ። እኔ በጣም ጓጓ እውነት ይሄንን ነገር ለማየት። ምን ልታረጊ ነው? እሱን ላሳይክ አይደል? ጠብቀኝ። ምን ልታረጊ ነው? ስልኬን አምጣ። ምን ልታረጊ ነው? ስልኬን ስጠኝ ብያለሁ። ስልኬን ስጠኝ እያልኩ ነው። በጣም አሪፍ ያዙልኝ። ልደውል የነበረበትን ስልክ እያንዳንዱን ነገር ያዙልኝ። እሺ አንድ ነገር ይልሽ፣ ሁሉንም ነገር አሁን ጨርሰሽልኛል። ይሄ ውሻ ስሚ፣ ሁሉንም ነገር ጨርሰሽልኛል፣ ነግረሽኛል። እኔ በድብቅ ካሜራ ሁሉንም ነገር ይዤዋለሁ። አንድ ነገር ግን እፈልጋለሁ ካንቺ። እሺ ምንድነው? ያ ሰው ዴቭን በአካል አግኝቶት የነበረው ሰው እንዲጣል ያዘዘው ሰው ማን ነው? አለቃሽ ነው? እሱን ከነገርኩ ያንን ቪዲዮ ልታጠፋልኝ ትስማማለህ? እርግጠኛ ነህ? በደንብ። ያንን ሰው ግን ማግኘት አለብኝ እኔ። ያንን ሰው ደግሞ እንዳገኘው ከረዳሽኝ ፋይናል። ኦኬ፣ እኔን ከዚህ ነገር ውስጥ ታስወጣኛለህ፣ ቪዲዮንም ትደልትልኛለህ። በትክክል። እኔ ደግሞ አንተ ነው የምትፈልገው ነገር አደርግልሃለሁ ማለት ነው። እሺ እንጀምር። ያ ሰው ማን ነው? እሺ አለቄ ነው። ኦኬ፣ አለቃሽ። ከኔ በላይ ብዙ ሰዎች አሉ። እኔ ማውቀው እሱ ነው። ከሱ በላይ ደግሞ ሌሎች ሰዎች ሊኖሩ ይችላሉ። እሱን ከሆነ እየፈለክ ያለው እሱን ያለበት ቦታ ልወስድህ፣ ላገናኝክ። ልታገናኝኝ ትችላለሽ? ላገናኝክ ሳይሆን ራሴን አውጥቼ አንተ ቦታው ላይ እንድትሄድ ላደርግህ እችላለሁ። እኔ ግን መገኘት አልፈልግም፣ ምክንያቱም ራሴ ላይ ነው ሪስክ የምፈጥረው። በጣም ደስ ይለኛል። ካንተ በላይ እኔ እፈራለሁ። ገባህ? አንተ አሁን እንደዚህ ማለት ልብህን እያደነደንክ ያለው ምናምን ምን አይነት ነገር ውስጥ እንደገባ ስለማታውቅ፣ እኔ ግን ምን አይነት ነገር ውስጥ እንዳለው ስለማውቅ እፈራለሁ። በጣም ጥሩ ቤተሰቦች፣ እንግዲህ እየተባለው ያለውን ነገር ሰምተናል በደንብ። አዛች አንቺ ሰምተናል በደንብ። ዴቭም እንግዲህ በዚህ ነገር የሚደሰት ነው የሚሆነው። ቤተሰቦች እንግዲህ ይቺ ልጅ ይዘናታል። በጣም ቀላል ነበረ ስንይዛትም የነበረው ነገር በጣም ትንሽ ነበረ። አሁን ደግሞ እንግዲህ የዛሬው ክትትላችን የዛሬው ጉዟችን ይህን ይመስለን ነበር። በቀጣይ እንግዲህ ይቺ ልጅ እጠቁማቸዋለሁ ብለናለች፣ ቤቱን ወይንም ደግሞ ሰውየውን አይደለ ነው አይደል? ሁላ ነገር ለምን እንደምትቀርጸው ልታጥፋልኝ እኮ ተስማማን አይደል እንዴ? ይቅርታ። ስለዚህ ወደ ሰውየው ምን ሄር ነው የሚሆነው። ነገሮችን ግን መጀመሪያ በደንብ ማጣራት ይኖርብናል ቤተሰቦች። ቀድሚያ አራቱን ሰዎች በደንብ አሟልተን መያዝ ይኖርብናል ቤተሰቦች። እንግዲህ እስከዛው ግን እናንተ ላይክ ሼር እያደረጋችሁ እንድትጠብቁኝ እፈልጋለሁ። ተነሽጫለሽ እንጂ ተተብታለሽ እንጂ ቤተሰቦች፣ እስከዛው እናንተ ደግሞ ከኔ ጋር እንድትሆኑ እፈልጋለሁ። እቺ ልጅ እንግዲህ ማስተናገድም ካለብን የምናስተናግዳት ነው የሚሆነው። ከሷ ጋር እንግዲህ ብዙ ሰዎች ሊመጡ ይችላሉ ወደኛ፣ እነሱንም ማስተናገድ ካለብን የምናስተናግድ ነው የሚሆነው ቤተሰቦቼ። እስከዛው ድረስ ግን አብራችሁኝ እንድትቆዩ እፈልጋለሁ። እስከምንገናኝ ድረስ መልካም ጊዜ